AutoCAD ላይ የዚህ አይነት 3D ሞዴሎችን ካዘጋጀን በኋላ አንድ ደቂቃ ባልሞላ ጊዜ ውስጥ ወደ 2 ዳይሜንሽናል ድሮይንግ መቀየር እንችላለን። 2 ዳይሜንሽናል ድሮይንግ ስንል እንግዲህ ቶፕ፣ ቦተም፣ ሌፍት፣ ራይት፣ ፍሮንት፣ ሬር እንደዚሁም ሴክሽን ቪው ማለታችን ነው። ሰላም ውድ የአውቶፒስ ተከታታዮቻችን እንዴት ናችሁ? እንዳልክ ነኝ። ከላይ እንደገለጽኩላችሁ ዛሬ በዚህ ቪዲዮ AutoCAD ላይ 3D ሞዴል ካዘጋጀን በኋላ በቀላሉ የተለያዩ ቪዎችን እንዴት በአጭር ጊዜ ውስጥ ጀነሬት ማድረግ እንደምንችል እናያለን። ለአውቶቲፕስ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ፣ ኮሜንት፣ ሼር ማድረግም እንዳትረሱ። እንደዚሁም 2D እና 3D ሙሉ የአውቶካድ ስልጠና መከታተል ከፈለጋችሁ ኦንላይን ፖርታላችን ላይ ማለትም howtotips.com ላይ አፕላይ በማድረግ አሁኑኑ መከታተል ትችላላችሁ። ትሬኒንጉ ስትጨርሱ ባላችሁበት ሆናችሁ ነው ትሬኒንጉንም ተከታተሉት። ሰርቲፊኬት ትወስዳላችሁ። አሁን ቀጥታ ወደ ዛሬው ቪዲዮ እንሄዳለን። እንግዲህ AutoCAD ላይ የተለያዩ አይነት 3D ሞዴሎችን መስራት ትችላላችሁ። ቢልዲንግ ሞዴል መስራት ትችላላችሁ። የዚህ አይነት እንደምታዩት ይሄ ባለ 5 ወለል ወይም G+4 ቢልዲንግ ነው። ለAutoCAD ትሬኒንግ ሞዴል ያደረግነው ነው። ከዜሮ ጀምረን ከፍሎር ፕላን ተነስተን ነው ይሄን 3D ሞዴል ድሮ ያደረግነው። እያንዳንዱን በሩንም መስኮቶችንም ስቴርኬዙንም ሁሉንም ጀነሬት አድርገን ነው እንደ አዲስ ነው እኛውን ክሬት ያደረግነው። ስለዚህ የAutoCAD ኦንላይን ትሬኒንጋችን ላይ ይሄ ሙሉ ሞዴሉ ተካቷል ማለት ነው። እንደዚሁም ሌሎች ሜካኒካል ድሮይንጎችን በ3D ሞዴልም በ2D ሞዴልም ፍሎር ፕላኖችን፣ ራይዘር ዲያግራም፣ ሳይት ፕላን ሁሉንም አክቹአሊ የትኛውም መሐንዲስ ስለ AutoCAD ሲነሳ ማወቅ ያለበትን ያካተተ ስልጠና ነው። ስለዚህ እዛ ላይ ሙሉ ስልጠናውን እንድትከታተሉ ነው ሪከመንድ የምናደርገው። አሁን ግን ቀጥታ የዚህን 3D ሞዴል ወደ 2 ዳይሜንሽናል ድሮይንግ እንዴት መቀየር እንደምንችል በአጭሩ አሳያችኋለሁ። ይህንን ለማድረግ እንግዲህ AutoCAD ላይ እንደምታዩት አሁን 3D ሞዴል ላይ ነው ያለሁት። ስለዚህ ይሄን 3D ሞዴል ለመቀየር ሌአውት ላይ ትሄዱና እዚህ ሌአውት 1 የምትላለች እሷ ላይ ክሊክ አድርጋችሁ እንደምታዩት ባይ ዲፎልት 3D ሞዴላችን ከሞዴል ስፔስ ይመጣልናል። ነገር ግን ፔፐር ሳይዜን ስለማላቀው ይሄንን አጥፍቼ ሴትአፕ ማድረግ አለብኝ። ሰሌክት ታደርጉና ዲሊት ትሉታላችሁ። ከዛ የራሳችሁን ፔፐር ሳይዝ ለመምረጥ እዚቹ ሌአውት ላይ ትመጡና ራይት ክሊክ አድርጋችሁ ፔጅ ሴትአፕ ማናጀር የሚል አለ። እዛ ላይ ኒው ትሉታላችሁ። ከዛ በራሱ ስም ይሰጠዋል። ወይም ከፈለጋችሁ እናንተ የራሳችሁን ስም መስጠት ትችላላችሁ። ለምሳሌ እኔ 3D ሃውስ ልበለው። 3D ሃውስ ማለት እችላለሁ። ከዛ በኋላ ኦኬ ብዬ ስወጣ ፕሪንተር ምረጥ ይለኛል። ያው ዳይሬክትሊ ፕሪንት ማድረግ ትችላላችሁ ፕሪንተር ላይ ኮኔክት አድርጋችሁ። እኔ ግን በፒዲኤፍ ላሳያችሁ። ስለዚህ እዚች ፕሪንተር ወይም ፕሎተር የምትለው ላይ ክሊክ ስታደርጉ ድሮይንግ ቱ ፒዲኤፍ የሚል ኦፕሽን አለ። እሱን ትመርጣላችሁ። ፔፐር ሳይዝ እንደፈለጋችሁ እንደ ፔፐራችሁ ሳይዝ ነው። ለምሳሌ ስሞል ስኬል ከሆነ ድሮይንጋችሁ ላርጅ ፔፐር ሳይዝ ነው የሚመረጠው። ስለዚህ A1 A2 A3 A4 እያላችሁ እንደ ስኬላችሁ መጠን ይታያል አይታይም ቼክ እያደረጋችሁ ትመርጣላችሁ። እኔ A4 ልምረጥ ለጊዜው። ከዛ በኋላ እዚህ ፕሎት ስታይል የሚለው ላይ ክሊክ አድርጋችሁ በከለር እንዲያደርግላችሁ ከፈለጋችሁ ኤ ካርድ ትሉታላችሁ። አይ ብላክ ላይን ብቻ እንዲያሳያችሁ ከፈለጋችሁ ደግሞ ሞኖክሮም ትሉታላችሁ። እኔ ለጊዜው ኤ ካርድ ልበለው በከለር እንዲያደርግልኝ ማለት ሁሉንም ቪዎች በከለር እንዲያሳየኝ ነው የምፈልገው። ከዛ ኦኬ እለዋለሁ። አጌን ድጋሚ ክሎዝ ብላችሁ መውጣት ነው። ሶ ይሄ A4 ፔፐር ነው ማለት የፔፐራችን ሳይዝ ነው። ዜን ይሄንን ካዘጋጀን በኋላ ሆም ላይ ትሄዱና እዚህ ሆም ላይ ክሊክ አድርጋችሁ በቀኝ በኩል እንደምታዩት ቪው የምትላለች ከሷ ስር ቤዝ የሚል አለ። ቤዝ የሚለውን ክሊክ ስታደርጉት ፍሮም ሞዴል ስፔስ የሚል ይመጣላችኋል። እሱን ክሊክ ስታደርጉት ፍሮንት ቪው ጀነሬት ያደርግላችኋል ባይ ዲፎልት ማለት ነው። ስለዚህ ክሊክ አደረኩት። እንደምታዩት አሁን ስፔሲፋይ ሎኬሽን እያለኝ ነው። ፍሮንት ቪው የምታስቀምጡበትን አፕሮፕሪየት የሆነ ቦታ ትመርጣላችሁ ማለት ነው። ያው እንግዲህ ቴክኒካል ድሮይንግ ላይ ታችኋል፣ እንደ ፐርስፔክቲቫችሁ ይለያያል። ስለዚህ እኔ አሁን ፍሮንት ቪው ማስቀመጥ የፈለኩት እዚህ ጋር ከሆነ እዚህ ጋር ክሊክ አደርጋለሁ። ከዛ ኢንተር ትሉታላችሁ። ዩ ሲ አሁን ፍሮንት ቪውን አስቀምጦልኛል። ከዚህ በኋላ በአንድ ክሊክ ቶፕ ቪው፣ ከዛ በኋላ ራይት ሳይድ ቪው፣ ዜን ሌፍት ሳይድ ቪው ከፈለግን 3D ሞዴል በአንድ ክሊክ ብቻ 1 ደቂቃ ባልሞላ ጊዜ ውስጥ ክሬት ያደርግልኛል ማለት ነው። እንደምታዩት ራይት ክሊክ አድርጋችሁ ኢንተር ስትሉት ይሄው ሁሉንም አይነት ቪዎች ጀነሬት አድርጎልኛል ማለት ነው። ኢቭን ሴክሽን ቪው ራሱ ጀነሬት ማድረግ ይቻላል። ሶ ቪው ከለር እንዲያደርግላችሁ ወይም የተለያየ ኦፕሽን እንዲያሳያችሁ ከፈለጋችሁ ለምሳሌ ፍሮንት ቪው ላይ ክሊክ አድርጋችሁ ክሊክ ስታደርጉት እዚህ ከላይ ኤዲት ቪው የሚል ኦፕሽን ይመጣላችኋል። እሷን ክሊክ ስታደርጓት ከላይ እዚች ጋር እንደምታዩት ሂድን ላይንስ የምትላለች በቦክስ ከሷ ስር ያለችዋን ታብ ክሊክ ስታደርጓት ቪዚብል ላይን የሚል ይመጣላችኋል። ቪዚብል ላይን ኤንድ ሂድን ላይንስ ሼድድ ዊዝ ቪዚብል ላይንስ የሚል ይመጣላችኋል። ለምሳሌ እኔ ቪዚብል ላይን ብቻ እንዲያደርግልኝ ከፈለኩ ቪዚብል ላይን የሚለውን ክሊክ አደርገዋለሁ ማለት ነው። እንደምታዩት ሁሉንም በቪዚብል ላይን ብቻ አድርጎልኛል። ቶፕ ቪው እንደምታዩት ላይን ብቻ ነው የሚታየውን ላይን ብቻ ነው ያደረገልኝ።
ከዛ ኢንተር እላለሁ ማለት ነው። ዩሲ ይሄ ፕሮፌሽናል የሆነ ድሮይንግ ብዙ ጊዜ የሚዘጋጀው በዚህ መልኩ ነው። እንደምታዩት የሩፍ ፕላናችን ሲምፕሊ በላይን ብቻ ድሮ አድርጎልኛል። የፍሮንት ቪውም እንደምታዩት በሩን፣ ሃንድሬሉን ሁሉንም በላይን ብቻ ድሮ አድርጎልናል ማለት ነው። የስቴርኬዝ ሁሉንም ላይኖች በትክክል ድሮ አድርጎልናል። እንደምታዩት አሁን 1 ደቂቃ አልሞላም። 1 ደቂቃ ሳይሞላ ነው እንግዲህ እነዚህን ቪዎች ጀነሬት ያደረገልኝ ማለት ነው። በጣም ቀላል ነው። ትንሽ ጊዜ የሚወስደው ስሪዲ ሞዴላችንን ሞዴል ስናደርግ ነው። ያ ማለት እዚህ ሞዴል ላይ እዚህ ጋር መጀመሪያ እንዳሳየዋችሁ ይሄንን ሞዴል ክሬት ለማድረግ ጊዜ ይወስዳል። ይሄን ስሪዲ ሞዴል ግን ካዘጋጃችሁ በኋላ በቀላሉ ወደ ቱ ዳይሜንሽናል ድሮይንግ ግን መቀየር ይቻላል ነው። እዚሁ ሌያውት ላይ ልመለስና ያላሳየዋችሁም ነገር ስላለ ሉክ እዚህ ጋር በጣም ብዙ ነገሮች አሉ ማወቅ ያለብን። ለምሳሌ ይሄን ቶፕ ቪውን ብቻ ፕሪንት ማድረግ ከፈለጋችሁ ስኬሉን አጀስት አድርጋችሁ ሌሎቹን መደለት ትችላላችሁ። ሌሎቹን ሰሌክት እያደረጋችሁ ዲሊት ብላችሁ አንድ ፔጅ ላይ ቶፕ ቪው ብቻ እንዲታይ ከፈለግ ይችን ሰሌክት አድርጌ ሙቭ ልበለው ወደ ሴንተር ላምጣውና ከዛ ስኬሉን እናጎለዋለን። ስኬሉ በደንብ ስለማይታይ ስኬሏን ለመጨመር ላዩ ላይ ክሊክ ታደርጉና እንደምታዩት እዚች ጋር የትራያንግል ዳውንዋርድ ያላት ቪው ስኬል የምትላለች እሷ ላይ ክሊክ ስታደርጉ ስኬል ያስመርጣችኋል። አፕሮፕሪየት የሆነ ስኬል ትመርጡለታላችሁ። ለምሳሌ 1 ለ100 ወይም 1 ለ200 ላድርገው። 1 ለ200 እንደምታዩት ፔፐራችን ሳይዟ ኤ4 ይችናል ከሷ ውጪ ነው እንደምታዩት። ስለዚህ ለማስተካከል አሁንም እዚች ትራያንግሏ ላይ ክሊክ ታደርጉና እዚች ላይ ክሊክ አድርጋችሁ ስቲል ከ1 ለ200 ያነሰ ስኬል ነው መምረጥ ያለብን ማለት ነው። በጣም ትልቅ ስለሆነ ለምሳሌ 1 ለ300 ላድርገው እስኪ ስቲል ከፔፐራችን ውጪ ነው። ስለዚህ ስቲል ማሳነስ አለብን ማለት ነው ስኬላችንን። አጌን 1 ለ400 ላድርገው። ዩሲ 1 ለ400 ሲሆን ኦልሞስት የተወሰነ ፓርቱ ብቻ ነው ወደ ውጪ የሆነው ማለት ነው። እንደዚህ እያልን ለምሳሌ አሁንም 1 ለ500 1 ለ1000 እያልን እንድንጨምር አሁንም እዚች ስኬል ጋር ትሄዱና ካለ ሴት ያደረጋችሁት ካለ ትመርጣላችሁ። ነገር ግን እንደምታዩት ከ1 ለ400 በታች የለም። ስለዚህ አዲስ ስኬል የራሳችሁን ስኬል አድ ለማድረግ እንደምታደርጉት እዚህ ሞዴል ላይ ትሄዱና አውቶካድ ላይ እዚች ጋር ስኬል የምትላለች ላይ ክሊክ ታደርጉና ወደ ታች ስክሮል አድርጋችሁ ከስተም የሚል አለ። እዛ ላይ አዲስ ስኬል የራሳችሁን ስኬል ጀነሬት ማድረግ ትችላላችሁ። አድ ልበለው፣ ስም ትሰጡታላችሁ። ለምሳሌ 1 ሰሚኮለን ለ600 ላድርገው ለምሳሌ። ከዛ 1 ለ600 ትጽፋላችሁ። ኦኬ ብለን እንወጣለን ማለት ነው። አሁን ሊስት ውስጥ ያካትትልኛል። እዚህ ሌአውት ጋር ሄጄ ሚኒማይዝ ላድርገውና እዚህ ጋር ክሊክ አድርጋችሁ እዚች ትራያንግሏ ላይ አሁን 1 ለ600 እንደሚለው መጣልኝ ማለት ነው። እሱን ሳረገው እንደምታዩት ዩሲ ፔፐር ውስጥ ገባ ማለት ነው። ሙሉ ፕላኑ ፔፐራችን ውስጥ ገብቷል። አሪፍ ስኬል ነው ማለት ነው 1 ለ600። ይሄንን ሩፍ ፕላናችሁን ምን ማድረግ ይቻላል? ፕሪንት ማድረግ ትችላላችሁ ነው። ይሄንን ፕሪንት ለማድረግ እዚች ጋር ፕሎት ትሉትና አሁንም ድሮይንግ ቱ ፒዲኤፍ ልበለው። ከዛ በኋላ ለምሳሌ ከለሩን ሞኖክሮም ያደርግልኝ። ሞኖክሮም ማለት ሁሉንም ብላክ አድርጎ ያሳያችኋል። ከዛ ፔፐር ሳይዝ ለምሳሌ ኤ4 ላድርገው፣ ላንድስኬፕ ይሁን። ከዛ በኋላ እዚች ጋር ፕሎት ኦብጀክት ላይን ዌይት የምትለዋን አንቲክ ላድርጋት። ፕሎት ትራንስፓረንሲውን እንዲያሳየኝ ማለት ነው። ዜን ይሄንን አጀስት ካረግን በኋላ ፕሪቪው እንዲያሳየኝ ለምሳሌ ፕሪቪው ልበለው። እንደምታዩት ሲወጣ ወይም ፕሪንት ሲሆን በዚህ መልኩ ነው የሚወጣው እያለኝ ነው። በጣም አሪፍ ነው። ጽድት አድርጎ ነው ድሮይንጉን ያስቀመጠልኝ። ስለዚህ እስኬፕ እለዋለሁ። ከዛ በኋላ ኦኬ እለዋለሁ። ዜን ቦታ ምረጥ እያለኝ ነው። ዴስክቶፕ ላይ ልበለው። ዴስክቶፕ ላይ ኒው ፎልደር ክሬት ማድረግ ትችላላችሁ። ለምሳሌ ሩፍ ፕላን ማለት እችላለሁ። ከዛ ፎልደር ውስጥ ክሊክ አድርጋችሁ እዚች ጋር ዋናውንም ሩፍ ፕላን ማለት እንችላለን። ሩፍ ፕላን ከዛ ወደ ፒዲኤፍ ይቀይርላችኋል ማለት ነው። ኦኬ ስትሉት ይኸው ወደ ፒዲኤፍ ጀነሬት እያደረገልን ነው ማለት ነው። ዩሲ አሁን በፒዲኤፍ መልክ እንደዚህ ክሬት አድርጎልኛል። ይሄንን በቀላሉ ፕሪንት ማድረግ ትችላላችሁ። ዋትኤቨር ሩፍ ፕላናችን የቅድሙ ስሪዲ ሞዴል ይሄ ነው። ሌሎቹንም ቪዎች በዚህ መልኩ ወደ ፒዲኤፍ መቀየር ትችላላችሁ። ወደ ቱ ዳይሜንሽናል ድሮይንግ መቀየር ይቻላል እንጂ ፕራክቲካሊ ለአንድ ስሪዲ ሞዴል ለጂ ፕላስ 50 ሊሆን ይችላል 100 እያንዳንዱን ፍሮንት ቪው፣ ባክ፣ ሬር፣ ሌፍት፣ ቶፕ፣ ቦተም ሴክሽን እያላችሁ መስራት አይጠበቅባችሁም። ስሪዲ ሞዴሏን ከሰራችሁ በኋላ በቀላሉ አውቶካድ ራሱ ጀነሬት ያደርግልናል ማለት ነው። እንደምታዩት በአጭር ጊዜ ውስጥ ነው ጀነሬት ያደረግነው። ለምሳሌ ሌላ ቪው ይሄንን ዲሊት ብላችሁ
ሌላ የምትፈልጉትን ቪው ክሬት ማድረግ ይቻላል ማለት ነው። ሌላው ሴክሽን ቪው እንዴት ክሬት ማድረግ እንደምንችል አሳያችሁ። ለምሳሌ ፍሮንት ቪው እዚህ ጋር ይሁንና ቶፕ ቪው እዚች ጋር ክሬት ላድርግ። ራይት ሳይድ ቪው፣ ሌፍት ሳይድ ቪው፣ 3ዲ ሞዴል ከዛ ኢንተር። ከዛ ቪዋችሁን አጀስት ለማድረግ እዚህ ሌአውት ላይ ክሊክ አድርጋችሁ ቪው የምትል ትመጣላችሁ። ኤዲት ቪው የምትላለች እሷን ክሊክ ስታደርጓት ምረጡ ይላችኋል። ለምሳሌ ይቺን ፍሮንት ቪውን ልምረጥና ሂድን ላይን የሚል ይመጣል። እሷ ላይ ክሊክ አድርጋችሁ ቅድም እንዳሳየዋችሁ ቪዚብል ላይን ብቻ ከሆነ ቪዚብል ላይን ትሉታላችሁ። ሼድድ የሆነ ማለት 3ዲ ሞዴሉ ላይ እንደሚታየው ማድረግ ከፈለጋችሁ ይቻላል። እሱን ለማድረግ ለምሳሌ እዚች ጋር ሄዳችሁ ሼድድ ዊዝ ቪዚብል ላይንስ የሚለውን ትመርጡለታላችሁ ማለት ነው። ከነ ከለሩ ያመጣላችኋል። ከዛ ኢንተር ነው የምትሉት። እንደምታዩት ቪዎቹ በከለር ነው ማለት ነው አሁን እያሳየኝ ያለው። በዚህም ከፈለጋችሁ ማድረግ ይቻላል። ከዛ በኋላ ሴክሽን ቪው ማዘጋጀት ትችላላችሁ። ለጊዜው ግን በደንብ እንዲታየኝ እኔ የምፈልገው ቪውዬ ላይን ብቻ እንዲኖረው ነው። ሶ ሂድን ላይን የሚለው ላይ ቪዚብል ላይን ብቻ ላድርገው። ከዛ ኢንተር። ብዙ ጊዜ የሚመከረው ይሄኛው ቪው ነው፣ ምክንያቱም ግልጽ ሆኖ ይታያል። ለምታዩት ላይኖቹ ሁሉም ነገር ፍሮንትም ላይ ራይት ሳይድ ቪውም ላይ ክሊር የሆነ ላይን ነው የምታዩት። ሌላው ሴክሽን ማድረግ ከፈለጋችሁ እዚች ጋር ለምሳሌ የፈለጋችሁትን አይነት ሴክሽን ማድረግ ከፈለጋችሁ እዚህ ሌአውት ላይ ትሄዱና ሴክሽን የምትላለች እሷን ክሊክ ስታደርጓት ሴክሽን የምትላለች እዚች ጋር ፉል ሴክሽን፣ ሃፍ፣ ኦፍሴት፣ አላይንድ ቴክኒካል ድሮይንግ ላይ የተማርናቸው ናቸው። ለምሳሌ ፉል ሴክሽን ከፈለጋችሁ ሰሌክት አድርጋችሁ እዚህ ቪው ላይ ቶፕ ቪው ላይ ከሆነ ቦታ ትመርጡላታላችሁ መቁረጥ ያለበትን ማለት ነው። ለምሳሌ ከዚህ ቀጥታ እንደዚህ እንዲቆርጥልኝ ከፈለኩ እንደዚህ ሃይላይት አደረገውና ይቺንም ሃይላይት አድርጋችሁ እንደዚህ ሴክሽን ኤኤን ይቆርጥል። አያችሁ ሴክሽን ኤኤን አሁን ቦታ ከላይ ከታች ምረጥ እያለኝ ነው። ስለዚህ አፕሮፕሪየት የሆነ ቦታ መርጥለታለሁ። ለምሳሌ እዚህ ጋር ባረገው ዩሲ ከዛ ኢንተር። አያችሁ ሴክሽን ቪው በዚህ መልኩ አስቀምጦልኛል ማለት ሴክሽን አድርጎ ያስቀምጥላችኋል። ዩሲ እቺ ፋሻ ቦርዳችን ናት። የዚህ አይነት አርክ ነገር ስላለው ነው። ሶ ሁሉንም ጥርት አድርጎ በዚህ መልኩ ያስቀምጥላችኋል። ኢቭን ምን ይላል ሴክሽን ኤኤ ስኬሏን ይቺን ጽሁፏን ሙቭ ማድረግ ትችላላችሁ። አፕሮፕሪየት የሆነ ቦታ ላይ እዛችሁ ከጎኗ ማድረግ ከፈለጋችሁ ስኬሉንም መቀነስ ይቻላል። ስኬሏን ትንሽ ልቀንሳት፣ ትንሽ በስቷል ይሄ። ለምሳሌ በ0.3 ልቀንሰው። ይኸው ሴክሽን ኤኤ። ከዛ የተወሰነ ሙቭ ማድረግ ትችላላችሁ እዚች አካባቢ እንድትሆን በቃ። ሶ ሁሉንም ቪዎች በዚህ መልኩ ክሬት ማድረግ ትችላላችሁ። አውቶካድ ላይ 3ዲ ሞዴል የምትሰሩ ከሆነ በዚህ መልኩ ነው የሚዘጋጅ። ይሄ ለቤት ወይም ለቢልዲንግ ብቻ ሳይሆን ለሜካኒካል ድሮይንጎችም ለማሽን ድሮይንግ ሊሆን ይችላል። በ3ዲ ሞዴል ይደረግና ከዛ ጀነሬት ይደረጋል እንጂ እያንዳንዱን ቪው ድሮ ማድረግ በጣም አስቸጋሪ ነው። ለምሳሌ የአንድን መኪና ፍሮንት ቪው፣ ቶፕ፣ ሴክሽን፣ ቦተም፣ ራይት፣ ሌፍት ድሮ አታደርጉም ማለት ነው። እናንተ የምታዘጋጁት 3ዲ ሞዴሏን ነው። 3ዲ ሞዴሉን ካዘጋጃችሁ በኋላ በቀላሉ እነዚህን ቪዎች ጀነሬት ማድረግ ይቻላል ማለት ነው። እንግዲህ የዚህ አይነት 2 ዳይሜንሽናል ድሮይንጎችን እንደዚሁም ደግሞ እዚህ ጋር ቅድም ያሳየኋችሁ ሞዴል ላይ የዚህ አይነት 3ዲ ሞዴሎችን ሜካኒካል ድሮይንጎችን ጨምሮ ከመጀመሪያው ከዜሮ ጀምሮ የሰራናቸው 3ዲ ሞዴሎች አሉ። 2 ዳይሜንሽናል ድሮይንጎች ፍሎር ፕላን፣ ሳይት ፕላን፣ ሳይት ሌአውት፣ ስትራክቸራል ድሮይንግ፣ አርኪቴክቸራል ድሮይንግ፣ ሳኒታሪ፣ ኤሌክትሪካል ሁሉንም አይነት ድሮይንጎችን ያካተተ ሙሉ የአውቶካድ ስልጠና በ10 ሞጁል ከፋፍለን ያዘጋጀነው ስላለ autotips.com ላይ አካውንት ክሬት አድርጋችሁ አውቶካድ ትሬኒንግ የሚለው ላይ በአካውንታችሁ ገብታችሁ አፕላይ በማድረግ ሙሉ ስልጠናውን መከታተል ትችላላችሁ። ባላችሁበት ሆናችሁ እናንተ በሚመቻችሁ ሰዓት እየገባችሁ ቪዲዮዎች አሉ አታች የተደረጉ እነሱን በማየት ከዛ እዛው ኦንላይን ፖርታላችን ላይ አታች የምናደርግላችሁ ፕራክቲስ የምታደርጓቸው ድሮይንጎች አሉ። እነሱን እየሰራችሁ አታች ታደርጉልናላችሁ። ከዛ እኛም ፊድባክ እንሰጣችኋለን። በዚህ መልኩ ሙሉ ትሬኒንጉ ስትጨርሱ ራሱ ሲስተሙ የአውቶካድን ሰርቲፊኬት ጀነሬት ያደርግላችኋል ማለት ነው። ሶ ባላችሁበት ሆናችሁ ሰርቲፊኬታችሁን ፕሪንት አድርጋችሁ መውሰድ ይቻላል ማለት ነው። ሶ በዚህ መልኩ ስለሆነ በጣም ለሁሉም መሐንዲስ የሚሆን ስልጠና ነው። በጣም ጥርት ያሉ ድሮይንጎችን የምናዘጋጅበት ነው፣ በዚህ መልኩ የተዘጋጁ ድሮይንጎችን። ስለዚህ ይህንን ስልጠና እንድትከታተሉ ነው የምጋብዘው። ለሀውቱቲፕስ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ለሌሎችም ለምታውቋቸው ሼር በማድረግ ተጠቃሚ እንዲሆን ብታደርጉ ደስ ይለናል። ባይ ባይ።